ሰላም ቤተሰብ ሰላማችሁ ይብዛ። ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል ማለት ነው። በዛሬ ቪዲዮ የምናየው ደግሞ ሪያክሽን ቪዲዮ እንዴት አድርገን እንሰራለን የሚለውን ነገር አሳያችኋለሁ ማለት ነው። ከዚያ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እላችኋለሁ። ስለዚህ ሪያክሽን ቪዲዮ ምንድን ነው የሚለውን ነገር መጀመሪያ ማየት አስፈላጊ ነው። ወይም ሪያክሽን ቪዲዮ ምንድን ነው የሚለውን ነገር ማወቅ አስፈላጊ ስለሆነ ሪያክሽን ቪዲዮ ማለት እንግዲህ የተለያዩ ቪዲዮዎች አሉ። እነዚህን የተለያዩ ቪዲዮዎች ምን በማድረግ ነው ሪሌትድ በማድረግ ወይም በማገናኘት እርስ በርሳቸውን ኢንተርኮኔክትድ በማድረግ ወይም በማገናኘት የምንሰራው ስራ ነው። ለምሳሌ በመሀል የምናስገባቸው ነገሮች አሉ። እነሱን አንዱን ከት እያደረግን በመሀል ደግሞ ሌላ ቪዲዮ በማስገባት እንዲሁም ምን በማድረግ ማስክ በመጠቀም የምንሰራው ስራ ምን ይባላል? ሪያክሽን ቪዲዮ እንለዋለን ማለት ነው። ሪያክሽን ቪዲዮ እንለዋለን። ለምሳሌ እኔ የሆነ ቪዲዮ እየሰራሁ እያለ በእኔ ራሴ ቪዲዮ ካለ ከኔ ቪዲዮ በተጨማሪ ደግሞ ሌላ ቪዲዮ እያስገቡ የምሰራው ስራ ምን እንለዋለን? ሪያክሽን ቪዲዮ እንለዋለን ማለት ነው። ሪያክሽን ቪዲዮ እንለዋለን። ስለዚህ እነዚህን ነገሮች እንዴት አድርገን እንሰራለን የሚለውን ነገር አሳይቻለሁ። ስለዚህ ይህን ነገር ስንሰራ ደግሞ ምን ተጠቅመን ነው? ዛሬ ማሳያችሁ ካፕከትን ነው። እስካሁን ድረስ ካፕከትን እየተጠቀምን የተለያዩ በስልክ የሚሆን በኮምፒውተር ሳሳያችሁ ነበረ። ዛሬም የምጠቀመው ካፕከትን ነው ማለት ነው። ካፕከትን ተጠቅመን በኮምፒውተር እንዴት አድርገን ሪያክሽን ቪዲዮ እንሰራለን የሚለውን አሳያችኋለሁ ማለት ነው። ዛሬ በኮምፒውተር አሳያችኋለሁ። ከዛ በሚቀጥለው ደግሞ በስልካችን ተጠቅመን እንዴት አድርገን ሪያክሽን ቪዲዮ እንሰራለን የሚለውን ነገር አሳያችኋለሁ። በጣም አሪፍ ቪዲዮ ነው። ሪያክሽን ቪዲዮ በጣም ደስ የሚል ፊቸር ያለው በጣም አዝናኝ የሆነ ነገር ነው ከተጠቀምንበት ማለት ነው። ስለዚህ እሱ እንዴት አድርገን እንሰራለን የሚለውን ነገር አሳያችኋለሁ ማለት ነው። እናንተ እስከ መጨረሻ ቪዲዮ መከታተል ነው የሚጠበቅባችሁ ማለት ነው። ስለዚህ ቀጥታ አሁን ወደ ምን እንሄዳለን? ወደ ካፕከታችን እንከፍታለን ማለት ነው። እንግዲህ የመጀመሪያ ስራችን ካፕከትን ነው የምንከፍተው። የመጀመሪያ እንግዲህ የሚያስፈልገን የተለያዩ ቪዲዮዎች ያስፈልጉናል። እነዚህን ቪዲዮዎች ምን ማድረግ አለብን? ኮሌክት ማድረግ አለብን ማለት ነው። እንደዚህ ቪዲዮዎች ኮሌክት አድርገን እናስቀምጣለን። ከዚያ በኋላ ኮሌክት አድርገን በአንድ ፎልደር እናስቀምጣቸው እንችላለን። በአንድ ፎልደር ያስቀመጥናቸው ቪዲዮዎች ምን እናደርጋለን? ወደ ካፕከታችን ኢምፖርት አድርገን እናስገባለን ማለት ነው። ወደ ካፕከታችን ኢምፖርት አድርገን እናስገባለን። ካስገባን በኋላ እኛ የምንፈልገው ለምሳሌ አሁን አንድ ሰው ሲናገር የዛን ሰውዬ ምን እናደርጋለን? እናስገባለን። ከዚያ ጸጥ የሚለውን ደግሞ ምን እናደርጋለን? ከት አድርገን እናስወጣለን ማለት ነው። ስለዚህ ያንን ደግሞ ምን በማድረግ በማስገባት የምንሰራው ስራ ሪያክሽን ቪዲዮ እንላለን ማለት። ስለዚህ መጀመሪያ ሪያክት የምናደርጋቸው ቪዲዮዎች በአንድ ፎልደር ምን ማድረግ አስፈላጊ ነው ማለት ነው። ኮሌክት ወይም ሰብስበን ማስቀመጥ አስፈላጊ ነው ማለት ነው። ስለዚህ በዚህ አይነት መልኩ ካፕከት በመጠቀም ሪያክሽን ቪዲዮ እንሰራለን ማለት ነው። ስለዚህ አሁን የካፕከትን አፕሊኬሽን እየከፈትኩት ነው። ስለማይከፍት ሰርች ሲያደርግ ትንሽ ስለሚቆይ ነው። እሱን ይከፍትልናል ማለት ነው። እሱን ከፍተን ምን ማድረግ እንችላለን? እንሰራለን ማለት ነው። ስለዚህ አሁን ካፕከታችን አፕሊኬሽኑ ከፍቷል ማለት ነው። እንግዲህ ያው ኢንተርፌስ ቢንግ ሎድ ጆር ዊዝ ሚኒት ይላል። እንግዲህ ትንሽ ጠብቆ እያለ ነው። ስለዚህ ምንድን ነው በዚህ አይነት ይከፍታል። ትንሽ ደቂቃ እንጠብቀዋለን ማለት ነው። እስከሚከፍት ትንሽ ኮምፒውተሯን ቢዚ ስለሆነች በዚህ አይነት መልኩ ይከፍታል ማለት ነው። በዚህ አይነት መልኩ ኮምፒውተራችን ይከፍትልናል ማለት ነው። ከከፈተ በኋላ እንግዲህ እስካሁን ድረስ ስንሰራ እንደነበረው ምንድን ነው የምናደርገው? ኢምፖርት በማድረግ ያዘጋጀነውን ቪዲዮ ወይም በአንድ ፎልደር ያስቀመጥነውን ቪዲዮ ምንድን ማድረግ ነው የሚጠበቅብን? ኢምፖርት በማድረግ ነው የምናስገባው ማለት ነው። ኢምፖርት በማድረግ እናስገባለን ማለት ነው። ስለዚህ በዚህ አይነት መልኩ ምንድን አድርጓል? ከፍቶልናል አፕሊኬሽናችን ማለት ነው። ከዛ ምን እናደርጋለን? ያዘጋጀናቸውን ቪዲዮዎች ምንድን ነው የምናደርገው? አፕሎድ የምናደርገው ወይም ኢምፖርት የምናደርገው ማለት ነው። አፕሎድ ወይም ኢምፖርት እናደርጋለን ማለት ነው። ስለዚህ ይህን ለማድረግ ባለፈው እንትን እንዳለው ምን የሚል አለ? እዚህ ኢምፖርት የሚል አለ። ኢምፖርት ብለን ምን ማድረግ
ቪዲዮአችን እናስገባለን ማለት ነው። ስለዚህ አሁን ቪዲዮዎችን እንዳስገባ ያስመርጠኛል ማለት ነው። ለምሳሌ እኔ ያስቀመጥኩበት ቦታ ሄጄ ምን አደርጋለሁ? ቪዲዮዎችን ኢምፖርት አደርጋለሁ ማለት ነው። ለምሳሌ እኔ አሁን እዚህኛው አስቀምጫለሁ ማለት ነው። ከዚያ እናንተ እዚህ የምትፈልጓቸውን ወይም ኤዲት ለማድረግ ወይም ሪያክሽን ለመስራት የፈለጋችኋቸውን ቪዲዮ ምን ታደርጋላችሁ? እዚህ ታስገባላችሁ ማለት ነው። በቃ እነዚህን አስገባው ማለት ነው። ለምሳሌ እነዚህን ሪያክት አድርጋለሁ ካልኩኝ እነዚህን ነገሮች ኢምፖርት አድርጌ አስገባለሁ ማለት ነው። እንደምታዩት እነዚህ ቪዲዮዎች አስገብቻለሁ ማለት ነው። ከዚያ ምንድን ነው የምናደርገው? ከዚያ ባለፈው እንዳሳየዋችሁ እንዴት አድርገን ኢምፖርት እንትን እንደምናስገባው ለምሳሌ እነዚህን ቪዲዮዎች ድራግ እያደረጉ ምን አድርጋለሁ አስገባለሁ ማለት ነው። እንግዲህ የምፈልገውን ቪዲዮ ወይም ኤዲት ላደርግ የፈለኩትን ቪዲዮ ኤዲት እያደረጉ አስገባለሁ ማለት ነው። እንግዲህ ብዙ ቪዲዮዎች አሉ። እንግዲህ ሪያክሽን ቪዲዮ ማለት የተለያዩ ቪዲዮዎችን ምን ማድረግ ነው በማስገባት የምንሰራው ስራ ነው። እንግዲህ ይህን አስገባው ልበል። ለምሳሌ እነዚህን እስቲ አሁን ያስገባቸውን ቪዲዮዎች እነዚህን ነገሮች ልስራና እንቀጥላለን ማለት ነው። ስለዚህ እዚህ እንደምታዩት ለምሳሌ አሁን እንግዲህ 3 ቪዲዮዎችን አስገብቻለሁ። አሁን ለምሳሌ እነዚህ ቪዲዮዎች አሉ። ለምሳሌ እነዚህ ቪዲዮዎችን ምን ማድረግ እችላለሁ? አሁን ለምሳሌ በመጀመሪያ ለምሳሌ ይሄኛውን ለዩቲዩብ እንግዲህ የተለያዩ ርዕሶች አሉ። ለዩቲዩብ፣ ለቲክቶክ፣ ለኢንስታግራም የምንሰራቸው ስራዎች አሉ። እነሱን ለማስተካከል እዚህ ሪሾ ውስጥ ገብተን ባለፉት ስናስተካከል ነበር ማለት ነው። ለምሳሌ ለዩቲዩብ የምንሰራ ከሆነ በስት ነው 9 በ16 እንሰራዋለን ማለት ነው። ማለት ለዩቲዩብ 16 በ9 እንሰራለን። ለቲክቶክ ግን 9 በ16 እንሰራለን ማለት። ስለዚህ ይህን ነገር ካደረግን በኋላ ሬሾን ካወጣን በኋላ ይሄኛው ለቲክቶክ ነው፣ 9 በ16 ለቲክቶክ ነው፣ 16 በ9 ደግሞ ለዩቲዩብ ነው ማለት ነው። ይህን ነገር አስተካከልኩ ማለት ነው። ከዛ በኋላ ይህን ነገር እንትን ልበለው እና ለምሳሌ ይሄ የመጀመሪያው የኔ ቪዲዮ የኔ እንትን በሰርክል መልክ አስቀምጫ ሌሎች ለምሳሌ እየተናገሩ እኔ ደግሞ በሰርክል ሆኜ የእነሱን ሀሳብ እንትን እያልኩ
እየተቀበልኩ የሆነ ነገር ሪፍሌክት ማደርግ ከሆነ እሱን ለማስተካከል ምን አደርጋለሁ? ይህን ለምሳሌ ክሊክ አደርጋታለሁ። ከዚያ እንገባለን። እዚህ ላይ ማስክ የሚል አለ ማለት ነው። ስለዚህ ማስክ ላይ ስንገባ የተለያዩ ማስኮች አሉ። ስፕላይት፣ ፊልም፣ ስትሪፕ፣ ሰርክል፣ ሬክታንግል፣ ስታርስ የሚል አለ። ለምሳሌ እኔን በምን ማድረግ ከፈለኩኝ ነው በሰርክል ማድረግ ከፈለኩ ከዚህ አድ የሚለውን ክሊክ አደርግና ከዚህ ሰርክል የሚለውን ክሊክ አደርጋለሁ ማለት ነው። ከዚች ይህኛዋ ሰርክሏን ምን አደርጋታለሁ? አስቀምጣትና ከዚህችን ትንሽ ሳይዟን መጨመር እችላለሁ ማለት ነው። እንዲጨመር ላድርግና ከዚያ በኋላ ምን አደርጋለሁ? እዚህ መጥቼ ክሊክ ከዚህ ቤዚክ እመጣና ምን አድርጋለሁ? የዚህኛውን ዳይሬክሽኑን ወደዚች ላመጣው እችላለሁ። ከዚህ ላይ ማስቀመጥ እችላለሁ። እሺ እዚህ ላይ ትንሽ ሲሰፋ ላድርግለት። ትንሽ የችኛዋን ሰፋ አድርጋት። ከዚያ ቤዚክ መጣን ነው የችኛዋን ትንሽ ትንሽ ቀነስ ላድርጋትና ከዚያ ምን እናደርጋለን? እሺ አሁን ማስክ እንምጣና ከዛ ለምሳሌ እንደዚህ አድርገን ምን እናደርጋለን? አሁን ለምሳሌ ይሄኛው ሰው እየተናገረ ነው። እኔ ደግሞ ከዚህ በእንትን ሁኜ ምን ማድረግ እችላለሁ? እንትን እንላለን ማለት ነው። ለምሳሌ አሁን ይህን ቪዲዮን እናጫወታለን። ከዛ አሁን ይሄ ሰውዬ ምን እያደረገ ነው? እየተነጋገረ ነው ማለት ነው። ለምሳሌ ስለዚህ እኔ እንደዚህ ብዬ ምን አደርጋለሁ? ለምሳሌ ላዳምጥ እችላለሁ። እንደዚህ ብዬ ቁጭ ብዬ ማዳመጥ እችላለሁ። ከዛ በኋላ ይሄኛው ሰውዬ ተናግሮ ከጨረሰ በኋላ ምን አደርጋለሁ? የእሱ የተናገረውን ሀሳብ ምን አደርገው ሪፍሌክት የማደርግበት ሜትድ ማለት ነው። በዚህ አይነት መልኩ ምን ማድረግ እንችላለን? አንደኛው ሜትድ ምን ማድረግ እንችላለን? ሪያክት ማድረግ እንችላለን ማለት ነው። ሪያክት ማድረግ እንችላለን። በሌላ መልኩ ደግሞ ለምሳሌ ይሄኛውን ምን ማድረግ እችላለሁ? ለምሳሌ ይሄኛውን ሙሉ ላድርገውና በዚህ እንዴት ድራግ እያደረጋችሁ ማለት ትችላላችሁ። ለምሳሌ ማስኩን አሁን ሙሉ ላድርገውና ያለ
ለምሳሌ ይሄ እስከዚህ ድረስ እኔ እየተናገርኩ ብሄድ ከዚህ እንደምታዩት እዚህ እየተናገርኩ እስከዚህ ድረስ ልሄድ። ከዛ እዚህ ምን አድርጋለሁ እኔ ከዚህ ድረስ የምናገር ከሆነ እዚህ ምን አደርጋለሁ ስፕላይት አደርጋታለሁ ማለት ነው። ስፕላይት አደርግና ወደዛ ያለውን ምን አደርገዋለሁ ድሌት እለዋለሁ ማለት ነው። ድሌት አሁን ለምሳሌ እስከዚህ ነው እየተናገርኩ ነው። ከዚህ ላይ ሲደርስ ሌላ ቪዲዮ ሊገባ ነው። ሁለት ቪዲዮዎች አሉ። ለምሳሌ እዚህ ላይ ሲደርስ የትኛው ቪዲዮ እንዲናገር ነው የፈለኩ? ይሄኛውን እንዲናገር ከፈለኩ ወይም ይሄኛው እንዲናገር ከፈለኩ ምን አደርጋለሁ? እዚህ ላይ ይሄኛውን እዚህ ላይ ሲደርስ አሁንም ስፕሌት አድርግና ምን አድርገዋለሁ? ይሄኛውን ከት አድርገዋለሁ። እዚች ላይ መጥቼ እስከዚህ ያለው ነው ከት ላድርግ። አሁንም እዚች ላይ መጥቼ ስፕሌት አድርገዋለሁ። ይችኛዋን መሀለኛው ምን አድርጋታለሁ? ከት አደረገው። ድሌት አልኩት ማለት ነው። ከዛ ምን አደርጋለሁ መሰላችሁ? ለምሳሌ ይሄኛውም አያስፈልገንም፣ ይሄኛውም ከት ልበለው። ድሌት አልኩት። እሺ አሁን ከዚህ ጀምሮ ያለውን አሁን ያስፈልገን አሁንም ይችኛዋን ስፕላይት አድርጋታለሁ ማለት ነው። ይሄኛውን ከት አድርጋለሁ። ይችኛዋን ድሌት አሁን ለምሳሌ ላሳያችሁና አሁን እዚህ እየተጫወተ ይመጣል። አሁን ይሄኛው ተተካ ማለት ነው። አሁን ለምሳሌ እንደዚህ እየተጫወተ እየመጣ ከዛ ደግሞ ሌላ ሶስተኛ ሌላ ቪዲዮ ሌላ አካል የሚናገር ካለ ደግሞ ምን ያደርጋል? እዚህ ላይ መጥቶ ይጫወታል ማለት ነው። አሁን ሌላ ሰው ተተካ ማለት ነው። አሁን ይሄኛውን ከት እናደርጋታለን ማለት ይሄኛውን ጨርሷላ ተናግሮ ይችኛዋን ምን አደርጋታለሁ? ስፕላይት አድርጋታለሁ። መጥቼ ይችኛዋን ድሌት እላታለሁ ማለት ነው። አሁን ድሌት አልኳት። ከዛ አሁን እንደምታዩት ለምሳሌ ይሄኛው ቪዲዮ እየተጫወተ መጣ። አሁን ደግሞ ይሄኛው ቪዲዮ ደግሞ ምን አደረገ? ደግሞ ተተካ ማለት ነው። እንደዚህ እያደረግን ምን ማድረግ እንችላለን? ቪዲዮአችን ምን ማድረግ ሪያክት ማድረግ እንችላለን ማለት ነው። በዚህ አይነት መልኩ እነዚህን ነገሮች እየተጠቀምን ቪዲዮአችን ምን ማድረግ ሪያክት ማድረግ እንችላለን ማለት ነው። እነዚህ ነገር ይሄን ለምሳሌ ላስፋውል እንደዚህ እያደረጋችሁ እናንተ ምን ማድረግ ትችላላችሁ? ቪዲዮን ሙሉ ማድረግ ትችላላችሁ። እንደዚህ ይሄኛውን ከዛ እንደዚህ አድርጋችሁ ይሄኛው አካል እየተናገረ በዚህ አይነት መልኩ ምን ማድረግ ትችላላችሁ? ኤዲት ማድረግ ትችላላችሁ ማለት ነው። በዚህ አይነት መልኩ ሪያክሽን ቪዲዮ መስራት ትችላላችሁ ማለት ነው። ለምሳሌ አሁን እዚህ ላይ ደግሞ ሲገባ ደግሞ ለምሳሌ አንዱን ቪዲዮ ጨርሶ ወደ ሌላኛው ቪዲዮ ሲገባ ደግሞ ምን የሆነ ስሙዝሊ እንዲገባ ከፈለግን ምን እንጠቀማለን? ትራንዚሽን እንጠቀማለን ማለት ነው። ለምሳሌ ባለፈው እንዴት ትራንዚሽን እንደምንጠቀም ሳሳያችሁ ነበር። እዚህ ገብተን የተለያዩ የትራንዚሽን ሜቶዶችን እንጠቀም ነበር። ስለዚህ እነሱ ትራንዚሽን ሜቶዶች በመጠቀም የተለያየ ስታይል እንዲኖራቸው ምን ማድረግ መጠቀም እንችላለን ማለት ነው። እነዚያን በመጠቀም ለምሳሌ ይሄ ሚክስ የሚለው የሆነ ነገር ከዚህ ለምታችሁ ማስገባት ትችላላችሁ ማለት ነው። ይሄኛው ላይ ዋዚች ምታችሁ አዚኛው ለምሳሌ ይሄኛው ባስገብ ይሄኛው ለምሳሌ ይሄኛው ጨርሶ ሲመጣ በምን አይነት መልኩ እንዲጨርስ እንደሚጨርስ እንተላላችሁ። አሁን ይሄኛውን ምን ዱሬሽኑን መጨመር እንችላለን። ባለፈው እንዳሳየዋችሁ በዚህ አይነት መልኩ ትጨምሩትና ለምሳሌ አሁን ይሄኛው እየተጫወተ ይመጣል። በዚህ አይነት መልኩ ትራንዚሽን መጨመር ትችላላችሁ። እዚህኛውም እንደዚህ ያደርጋችሁ ትራንዚሽን መጨመር ትችላላችሁ። እዚህ ላይ እንዳለ ደግሞ ለምሳሌ ይሄኛው ለምሳሌ የሆነ ቴክስት
ማስገባት ትችላላችሁ። ለምሳሌ ይሄኛው ስለምን ነገር እየተናገረ ከሆነ በምን አጀንዳ ላይ እየተናገረ ከሆነ ደግሞ ምን ታደርጋላችሁ? ቴክስቶችን በመጠቀም እዚህ ባለፈው እንዳሳየኋችሁ የተለያዩ ቴክስቶችን በመጠቀም ማስገባት ትችላላችሁ ማለት ነው። ከዚያ ዲፎልት ላይ ገብታችሁ ቴክስት ማስገባት ትችላላችሁ ማለት ነው። ለምሳሌ እዚህ የሆነ ነገር ስለምን እየተናገረ ከሆነ እዚህ ድራግ አድርጋችሁ ታመጣላችሁ ማለት ነው። ለምሳሌ ይሄን አመጣችሁ ከዚያ እዚህ ላይ ይህን ቴክስት ለመጻፍ እዚህ ላይ መታችሁ ነው። ለምሳሌ አሁን እኔ about ሃርድ ወርኪንግ በሚል ነገር እስከ እንትን ማለት ከሆነ ለምሳሌ እችኛዋን ካስገባ በኋላ ምን አድርጋለሁ? እችኛዋን ኤዲት አድርጋታለሁ ማለት ነው። እኛውን ኤዲት አደርገዋለሁ። እንዴት ነው ኤዲት ማድረግ? ለምሳሌ እዚህ ሳይዙን እዚህ ላይ መጨመር እችላለሁ፣ እንደዚህ መቀነስም እችላለሁ። በዚህ መልኩ ቴክስቴን ማስገባት እችላለሁ። እዚህኛው ደግሞ ፖዚሽኑ ምን ማድረግ ወደ ላይ ወደ ታች ማድረግ እችላለሁ ማለት ነው። ሰሌክት አድርጉና እዚህ ላይ ካስገባን በኋላ የተለያዩ ፎንት ስታይሎችን በመጠቀም ማድረግ እንችላለን፣ ኤዲት ማድረግ እንችላለን ማለት ነው። ስለዚህ የተለያዩ ፎንት ስታይሎችን በመጠቀም ኤዲት ማድረግ እንችላለን። ስለዚህ እየወረዳችሁ የተለያዩ ስታይሎች አሉ ማለት ነው። ለምሳሌ ይሄኛውን ስታይል የምጠቀም ከሆነ በዚህ አይነት መልኩ ያስገባልኛል ማለት ነው። ለምሳሌ ይሄን ተጠቀምኩት ልበል። ከዚህ ሳይዙን ትንሽ ጨመር ላደርገው እችላለሁ። ይሄውን ለመጀመሪያው ቪዲዮ ነው። ከሁሉም ቪዲዮዎች በዚህ አይነት መልኩ እያስገባችሁ ምን ማድረግ ኤዲት ማድረግ ትችላላችሁ። እዚህ ላይ ከለሩን መቀየር እንችላለን። አሁን እዚህ ዋይት ነው። ለምሳሌ ቀይ ላደርገው እችላለሁ። እነዚህን ሰሌክት እያደረግን የተለያዩ ከለሮችን ተጠቅመን ምን ማድረግ ኤዲት ማድረግ እንችላለን ማለት ነው። ከዛ በዚህ አይነት መልኩ ቪዲዮአችንን ካስገባን በኋላ እሺ ቴክስታችን አስገባን። ከዚያ ቦልድ ልናደርገው እንችላለን። ከዚያ አንደርላይን ወይም መስመር እንዲያሰምርበት ኢታሊክ እንዲሆን ከፈለግን በዚህ አይነት መልኩ ቴክስታችን ለምሳሌ እኔ ስራ ወርዲክን እየተናገር ከሆነ ከዚያ ደግሞ ቀጥሎ ሌላኛው ቪዲዮ ደግሞ ስለሌላ ነገር እያወራ ይሆናል፣ ወይም እኔ ስለዚያ ሰው እየተናገርኩ ሊሆን ይችላል ማለት ነው። በዚህ አይነት መልኩ እንትን ማለት ይችላል። ከዚህ ውስጥ ደግሞ እናንተ ሰሌክት አድርጋችሁ እነዚህ የተለያዩ ቴክስት ስታይሎች ናቸው። እናንተ እየመረጣችሁ እዚህ ማስገባት ትችላላችሁ ማለት ነው። እነዚህን ባለፈው ስላየናቸው ብዙም አዲስ ነገር አይደለም ብዬ ነው ለማስታወስ ያክል ነው እንጂ ብዙም ይሄኛው አዲሳቸው አይደለም ማለት ነው። ስለዚህ በዚህ አይነት መልኩ ስኬሉን በዚህ መጨመር መቀነስ ትችላላችሁ። ከዚያ በኋላ ለእነዚህ ደግሞ ምን አኒሜሽን መስራት ትችላላችሁ። ስለ ቴክስታቸው ለምሳሌ አሁን ለቪዲዮም አኒሜሽን ስንሰራ ነበር ባለፈው፣ አኒሜሽን ሰርተንለታል፣ ለቴክስትም ሰርተንለታል። ግን ለማስታወስ ያክል አኒሜሽን በምን አይነት መልኩ ልንሰራለት እንችላለን የሚለውን ነገር አሁን ለምሳሌ እንደዚህ ያደረገ ማለት ነው። አሁን ትንሽ አኒሜሽኑ እንደዚህ መጨመር እንችላለን። ታይሙ አያችሁታ። በዚህ አይነት መልኩ እየጻፈ እንዲሄድ ከፈለግን ምን ታይሙን ወደዚህ መጨመር እንችላለን። በጣም ስንጨምረው ቀስ እያለ እየጻፈ ይሄዳል ማለት ነው። አያችሁታ። ቀስ እያደረገ እየጻፈ በራሱ ጊዜ እንዲሄድ ማድረግ ይቻላል ማለት ነው። ይሄ ምንድነው? ኢን አውት እና ሉፕ ይባላሉ። እነዚህ በዚህ አይነት መልኩ ቪዲዮአችን ኤዲት ማድረግ እንችላለን ማለት ነው። በዚህ አይነት መልኩ ለምሳሌ አውትም ስንሄድ የተለያዩ ስታይሎች አሉ። እነዚህ ምን ማድረግ አፕላይ ማድረግ እንችላለን። የዚህኛው ደግሞ ወደዚህ እንደዚህ እየጨመርን ሲወጣ ማለት ነው። ሲወጣ ቪዲዮ እንትናችን በምን አይነት መልኩ ሊወጣ ይችላል የሚለውን ማለት ነው። ለምሳሌ ምን ትንሽ ቀነስ ወደዚህ ላድርግለትና ከዚህኛው ደግሞ ወደዚህ ጨመር። እዚህኛው ዱሬሽን የምትለው ይሱታ አሁን ቪዲዮ ሲወጣ በዚህ አይነት መልኩ ቴክስቱ ሲወጣ በዚህ አይነት መልኩ እንዲወጣ ማድረግ ነው። ከዚህ መጨረሻው ደግሞ ሉፕ ማለት ደግሞ ዘ ኮምቢኔሽን ኦፍ ሁለቱ ማለት ነው። ሁለቱን ፕሮፐርቲ ያዘ ነው ማለት ነው። ስለዚህ እኛውን መጀመሪያ ዳውንሎድ ማድረግ ይጠበቅብናል ማለት ነው።
ከዚያ ለምሳሌ ይሄን እንደዚህ ባደርግ አያችሁታ፣ በዚህ አይነት መልኩ ምን እንዲያደርግ ነው እንደዚህ ፍጥነት እንዲኖረው ማለት ነው። በዚህ አይነት መልኩ መስራት እንችላለን ማለት ነው። እንደዚህ እያደረግን መስራት እንችላለን ማለት ነው። እንግዲህ በዚህ አይነት መልኩ ሪያክሽን ቪዲዮዎችን መስራት እንችላለን ማለት ነው። ስለዚህ የተለያዩ ለምሳሌ አስቂኝ ሊሆኑ ይችላሉ፣ የተለያዩ ነገሮችን ምን በማድረግ በመስራት ቪዲዮአችን ኤዲት ማድረግ እንችላለን ማለት ነው ቤተሰብ። በዚህ አይነት መልኩ ቪዲዮአችን ኤዲት ማድረግ እንችላለን፣ ሪያክሽን ቪዲዮ መስራት እንችላለን ማለት ነው ቤተሰብ። ስለዚህ ስለ ካፕከት ባለፈው ብዙ ነገር ስላየን እነዚህን ነገሮች ማየት አስፈላጊ ስላልሆነ ማለት ነው እነዚህን ኮምፖነንቶችን ሁሉም ነገር አይተናል። ለምሳሌ ሞሽን ትራኪንግ ምንድን ነው ለሚለው ለምሳሌ ሞሽን ትራኪንግ ማለት ለምሳሌ ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል። እነዚህ ኢሜጆች ወይም ቴክስቶች ከቪዲዮ ጋር አብረው ሊንቀሳቀሱ ከሰውየው ከሚያደርግ ለምሳሌ ሰውየው ወክ እያደረገ ከሆነ ቴክስቱን አብረው ከሰውየው ጋር ወክ እንዲያደርግ ፈለግን፣ ይሄን ሞሽን ትራኪንግ በመጠቀም መስራት እንችላለን ማለት ነው። ለምሳሌ ቴክስት ቱ ስፒች ማለት ደግሞ ለምሳሌ ቴክስታችን ወደ ድምጽ እንዲቀይርልን ማለት ነው። ቴክስታችን አሁን ለምሳሌ ይሄ አለ፣ ይሄኛውን ቴክስት ምን ወደ ድምጽ እንዲቀይርልን ከፈለግን ምን እናደርጋለን? ይሄ ቴክስት ቱ ስፒች ስለዚህ ለምሳሌ አሁን ኦኬ ይሄን ድምጹን ስለቀነስኩት ነው እንጂ ምን አድርጎታል? ቴክስቱን ወደ ምን ለምሳሌ እዚህ ላይ ላስቀምጠው። ይሄኛውን አሁን ድምጹን ጨመር ላድርገውና ላሰማችሁ። ለምሳሌ አሁን ይሄኛውን ወደ ምን እንዲቀይርልን ነው? ወደ ድምጽ እንዲቀይርልን አይደል? ከዚህን ክሊክ አደርግና አባውት ሃርድ ወርኪንግ ብላ ምን አይል ታነብልናለች ማለት ነው። ለምሳሌ የተለያዩ ምኖች አሉ፣ ሳውንዶች አሉ ማለት ነው። አዎ ላቲና ለነዚህ ያው ኔትወርክ ግዴታ ኢንተርኔት ስለሚያስፈልጋቸው ኢንተርኔት መኖር አለበት። ምክንያቱም የሚወርዱ ነገሮች ስለሆኑ እነዚህ ነው። በዚህንም ሜትድ ምን ማድረግ እንችላለን? ያው በዚህንም መልኩ ምን ማድረግ እንችላለን? ቴክስታችን ወደ ምን ወደ ስፒች እንዲቀየር ማድረግ እንችላለን ማለት ነው። ስለዚህ በዚህ አይነት መልኩ አኒሜሽንም ቴክስቱንም በዚህ አይነት መልኩ መስራት እንችላለን። ስለዚህ አብዛኛው ግልጽ ይመስለኛል። ጥያቄ ካላችሁ ደግሞ ምን ማድረግ ትችላላችሁ? ኮሜንት ላይ ማስቀመጥ ትችላላችሁ። እነዚህም ደግሞ ቴክስታችን በምን አይነት መልኩ ይቀመጥ የሚለው ነው። ለምሳሌ አሁን ይችኛውን ካስቀመጥኩ ቴክስታችን በዚህ አይነት ስታይል እንዲቀመጥ ስንፈልግ ነው። አያችሁታ? ይሄኛው አባውት ሃርድ ወርኪንግ እዚህኛውን ማስፋት ማጥበብ ትችላላችሁ። ይሄ እናንተ ስራ ነው። እንደዚህ እያደረጋችሁ ማለት ነው። ከዚያ እናንተ ሰሌክት እያደረጋችሁ የተመቻችሁን የስታይል በመጠቀም ማድረግ ኤዲት ማድረግ እንችላለን ማለት ነው። በዚህ አይነት መልኩ ማስቀመጥ እንችላለን ማለት ነው። አብራችሁ ከቪዲዮአችሁ ጋር እንዲሄድ ቴክስቱም አብሮ እንደ ሪያክሽን አብሮ እንዲቀመጥ ነው ቴክስቱን ያመጣንበት ምክንያቱም ሪያክሽን ስሰራ
ለምሳሌ በኢሜጅ ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ እንዲሁም በቴክስት የተለያዩ ነገሮችን ኮምባይን በማድረግ የምናስቀምጥበት ዘዴ ስለሆነ በዚህ አይነት መልኩ ማስቀመጥ እንችላለን ማለት ነው ቤተሰብ። ስለዚህ ይህኛውን በተለያዩ ዳይሬክሽኖች ቱ ዘ ሌፍት ቱ ዘ ራይት እናስቀምጠው እንችላለን። እንደዚህ አድርገን አስቀምጠን ምን ማድረግ ቪዲዮአችን መስራት እንችላለን ማለት ነው። በዚህ አይነት መልኩ እንደዚህ እየሰራን ሪያክሽን ቪዲዮ መስራት እንችላለን ማለት ነው። በዚህ አይነት መልኩ ሪያክሽን ቪዲዮ መስራት እንችላለን ማለት ነው። ስለዚህ አብዛኞቹን ነገሮች እዚህ ላይ ባለፈው ስላየናቸው ስቲከር እየተጠቀምን ምን ማድረግ እንችላለን ቪዲዮ ላይ ከምንሰራው ሪያክሽን ቪዲዮ ላይ ምን ማድረግ ሞር ለመሳብ ስንፈልግ እነዚህ ነገሮች እንጠቀማለን ማለት ነው። ስቲከሮች ለምሳሌ እንዴት ስቲከሮችን ልንጠቀም እንችላለን፣ ስቲከሮችን እንዴት ወይም ኢፌክቶችን እንዴት እንጠቀማለን የሚለውን ነገር ላሳያችሁ። ለምሳሌ አሁን ሪያክሽን እየሰራ ነው። ለምሳሌ ሪያክሽን ከምናደርግበት ላይ የሆነ ኢፌክት እንዲኖር ወይም የሆነ ነገር ሳቢነት እንዲኖረው ምኖችን እንጠቀማለን? ኢፌክቶችን እንጠቀማለን ማለት ነው። ኢፌክቶችን በመጠቀም ምን እናደርጋለን? ከምንሰራው ሪያክሽን ቪዲዮ ላይ መጨመር እንችላለን ማለት ነው። ለምሳሌ አሁን ኢፌክቶችን ስንከፍታቸው የዚህ አይነት እንትን ይኖራቸዋል። አሁን ይሄኛውን ከየትኛው ቪዲዮ ባስገባው፣ ለምሳሌ ይህን ድራግ ታደርጉና ከአንዱ ቪዲዮ ላይ ታስገቡታላችሁ ማለት ነው። አሁን ለምሳሌ ከዚህኛው ቪዲዮ ገብቷል። ከዚህ እስቲ እናጫውተው። የምቀንሰው አጋጣሚ ኮፒራይት እንዳይዘኝ እያልኩ ነው። ለዛ ነው የምቀንሰው። አብዛኞቹ ኮፒራይት ስለሚኖራቸው ለዛ ነው። ከዚያ እስቲ የመጀመሪያው ነው። ለምሳሌ እዚህ እየተጫወተ መጣ። አሁን እስካሁን ድረስ ኢፌክት አልተጠቀሙ። አሁን ላይ ኢፌክት ይጀምራል ማለት ነው። የተጠቀሙት የኢፌክት አይነት አያችሁታ። ኢፌክት ተጨምሬ ነበር። ይህን ኢፌክት ያመጣልናል ማለት ነው። ይህን ኢፌክት ስጠቀም ነበር። በዚህ አይነት መልኩ ኢፌክቱን ያመጣልናል ማለት ነው። የተለያዩ የኢፌክት አይነቶች አሉ። እነሱን ኢፌክቶች እየተጠቀምን ቪዲዮአችንን ሞር ዲኮር ለማድረግ ስንፈልግ ይህን ነገር እንጠቀማለን ማለት ነው። ለዚህ አይነት መልኩ መጠቀም እንችላለን ማለት ነው። በዚህ አይነት መልኩ ኢፌክቶችን እየተጠቀምን ቪዲዮአችንን ማሳመር እንችላለን ማለት ነው። ቤተሰብ አሁን ለምሳሌ ለዚህኛው አሁን ምንም ነገር የለውም። የሆነ ነገር ከዚህ ከእንትኑ ጋር የሚሄድ ነገር ቪዲዮ እና እንትን ኢፌክት መጠቀም እንችላለን ማለት ነው። አሁን ለምሳሌ ይሄኛውን ልጠቀም ካልኩ ይሄን አጥቼ እዚህ ላይ ክሊክ ማድረግ ነው። ከዚህ የዚህኛውን ምን መጨመር ስትሪንግ ዙን መጨመር መቀነስ እንደዚህ መጨመር እንችላለን ማለት ነው። እንደዚህ እያደረግን መጨመር እንችላለን። ስፒዱን በምን ያህል ፍጥነት እንዲኖረው ምናምን የሚለው ነገር እዚህ ላይ የመጣችሁ ማስተካከል ትችላላችሁ። ሬንጁን ምናምን ከዚያ በኋላ እዚህ ላይ መተን የዚህኛው ኢፌክት ይሄኛው አለው
አያችሁታ ኢፌክቱ እንደመጀመሪያው አይደለም። አይሁ የሆነ ነገር ኢፌክት አለው። በዚህ አይነት መልኩ ኢፌክት እንዲኖረው ማድረግ እንችላለን ማለት ነው። በዚህ አይነት መልኩ ኢፌክቶችን እየተጠቀምነ ቪዲዮአችን ምን ማድረግ ኤዲት ማድረግ እንችላለን። ይህ ምንድነው ሪያክሽን ቪዲዮ ስንሰራ ማለት ነው የምንጠቀምበት። ስለዚህ ካት እያደረግን አንዱን ቪዲዮ ከአንዱ እያስገባን የምንሰራበት ሂደት ምን እንለዋለን? ሪያክሽን ቪዲዮ እንለዋለን ማለት ነው። ለምሳሌ የተለያዩ ዶክመንታሪ ፊልሞች፣ ሙዚቃዎች፣ የተለያዩ ነገሮችን የምንሰራቸው በዚህ አይነት መልኩ ሪያክሽን ቪዲዮ በመጠቀም ነው ማለት ነው። ስለዚህ በዚህ አይነት መልኩ ሪያክሽን ቪዲዮ መስራት እንችላለን ማለት ነው። እንግዲህ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ጥያቄ ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። እናንተን ደግሞ ጥያቄያችሁን መሰረት በማድረግ ሌላ ቪዲዮ ልሰራላችሁ እችላለሁ። አሁን ይሄ ዛሬ ያሳየኋችሁ በምንድን ነው? ኮምፒውተርን በመጠቀም ነው። ኮምፒውተርን በመጠቀም እንዴት አድርገን ሪያክሽን ቪዲዮ እንሰራለን የሚለው እንዲያሳየኋችሁ ማለት ነው። ስለዚህ በሌላ ጊዜ ደግሞ ስልካችን በመጠቀም እንዴት ልንጠቀም እንችላለን? ስልካችን በመጠቀም ሪያክሽን ቪዲዮ በዚህ አይነት መልኩ ቪዲዮአችን እንጨርሳለን ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁ በጣም አመሰግናለሁ። ላይክ፣ ኮሜንት፣ ሳብስክራይብ እንዲሁም ሻር ማድረጋችሁን እንዳይረሳ ማለት ነው። ስለዚህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።